በአንዳንድ ቦታ ላይ ወሬ እንደምንሰማ ከሆነ ነቢይ ያለ ሐዋርያ ያለ የድፍረት ጥግ አንሾም በእኛ ቸርች አናስገለግልም። የድፍረት ጥግ የአምስቱ ኦፊሶች ውስጥ ያሉ ሐዋርያነትና ነብይነት ለአንድ ነገር የተሰጠ ነው። ዓላማ ነበረው። ዓላማውም ያን ጊዜ ክርስትና አዲስ ሃይማኖት ነው። ስለዚህ የአዲሱን ሃይማኖት መሰረት መጣል ነው የሐዋርያትና የነቢያቱ ስራ። በእነሱ መሰረት ላይ ሐዋርያትና ነቢያት በሰሩት መሰረት ላይ ነው የታነጽ ነው። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ፣ ማንም መሰረት እንዳይመሰርት። ዛትሚስ ሐዋርያ የሚባል የለም። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። እግዚአብሔር ደግሞ ለሕዝብ ያዘጋጀው ታላላቅ ነቢያቶችን ታላላቅ አባቶች እየካዱ መጥተዋል። አሁን ተናገሩ እንጂ ድሮም አይቀበሉም። አሁን ሜዳ ስለወጡ እኔ ሜዳ ላይ ሆኜ ላውራ እንጂ ድሮም የነሱ ባህሪ ነው። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። ሐዋርያነትና ነብይነት የኔ ቤተክርስቲያን ቀደም ብላም የተቀበለችው ሹመትም የሰጠች ነች። ሙሉ ወንጌል ቤተክርስቲያን ማለት ነው። በቃ ከዚህ በኋላ ኢትዮጵያ ውስጥ ነብይ አይሄድም፣ በቃ ኢትዮጵያ ውስጥ ከዚህ በኋላ የትንቢት አገልግሎት የለም እያለ ፍርሃት የሚረጭ ዘዳግም ምዕራፍ 20 ቁጥር 8 ላይ የተጻፈ አይነት ፈሪ ወደ ኋላ ይመለሳል። ተመረጡ ፈተናውን ያለፉ እነሱ ወደፊት ይሄዳል፣ ወደፊት ይሄዳል። መመገብ የነቢይነት ሥራ አይደለም። አቅጣጫ ነው የሚያሳየው፣ መንገድ ነው የሚያሳየው። በነቢይ ላይ ተመስርታ በነቢይ የምትመራ ቤተክርስቲያን አዲስ ኪዳን ውስጥ የለችም። መጽሐፍ ቅዱስ አያሳየም። ሜጀርና ማይነር ፕሮፌትስ እንዳለ ተቃላችሁ በሹመት እኔ ባሰብኩት ቁጥር ሳቄ ይመጣል። ሜጀርና ማይነር ነቢያት የምንላቸው አሉ። እኛ ባይብል ስናጠና እኛ ነን የሰጠነው እኮ መጀመሪያ ድሮ ሁሉን የነቢያት መጽሐፍት አንድ ላይ ማጥናት ስለማይቻል እና ትልልቅ ነቢያትና አነስ ያሉ ነቢያት፣ ጥቃቅን ነቢያት ብለን እንከፍላቸዋለን ከሁለት። ለምንድን ነው? በጻፉት መጽሐፍ ቮሊዩም ልክ ነው። ሰውየው ታላቅ ነው ለማለት ሳይሆን አሁን የኢሳይያስ መጽሐፍና ዕንባቆም ትንሽዬ ናት። ነብዮች እኮ ነብይ ናቸው። ነብዩ ዕንባቆም ነው፣ ነብዩ ኢሳይያስ ነው። ሜጀር ነብይ አይደለም ኢሳይያስ። ያቆም ይሄንሽ ሰማይ ላይ ብትጠይቁት ሜጀር ነብይ this ነው ሜጀር ፕሮፌት። የጻፈው ብዙ ስለሆነ ከሜጀር ፕሮፌትስ መካከል ነው። አነስ ያለ የጻፉት ደግሞ ከነብዩ ያንሳል ሳይሆን የጻፈው ያንሳል ነው። ነብዩ ሁሉ እኮ ነብይ አይደለም። ማይነር ፕሮፌት፣ ከዛ ፕሮፌት፣ ከዛ ሜጀር ፕሮፌት፣ ከዛ ደግሞ ሜጀር ዋን ፕሮፌት፣ ከዛ ደግሞ ጀነራል ፕሮፌት፣ ከዛ ሲኒየር ፕሮፌት። ሜጀር ዋን ፕሮፌት ደግሞ ከተባለ ከሜጀር ቀጥሎ ነው ወደ ሜጀር ዋን የሚሄደው። ሐዋርያ ነኝ ብሎ ራሱን የጠራ ግለሰብ አለ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለት የሚከብደኝ ይታወቃል እኮ በድርቅና እንደሆነ ማለት ነው። ሐዋርያ አለ፣ አሜን፣ ነብይ አለ። አሁን ኢትዮጵያ ውስጥ ያስቸገሩ እነማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች፣ ማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነብይ የለም። ምንድነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ቤተክርስቲያናችን በአጭር ቃል ሐዋርያነት፣ ነብይነት በዘመነ ሐዋርያትና በቤተክርስቲያን መመስረት ላይ አቅቷል። ሐዋርያም የለም ነብይም የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። ካልሆነ የህዝብ እኮ ማረፊያ ካጣ ሊደርሺፕ ላይ የተቀመጡት መሪ የተባሉት በትክክል ህዝቡን ማይመሩ ከሆነ ህዝቡ እኮ ይፈልሳል ወደ ሌላ ቦታ። ግልጽ ነው። እንደ ፍጥርጥርህ ብሎ ዞር ይላል። መካን ነው የምትሆነው። መካን ይሄን ወቅ ዛሬ ላይ ሆኜ ነው ምነግርህ። ይሄንን ወቁ መሪዎች የተባላችሁ መካን ሆና መካነ ኢየሱስ ሆና ነው የምትቀረው።
እነኚህ ሰዎች ሐዋርያ የለም ነቢይ የለም ምናምን የለም አሉ። ጎኑ ጋር የተጻፈ ፓስተር አለ እሱ አለ ካሉ፣ ጎኑ ጋር የተጻፈ ወንጌላዊ አለ እሱ አለ ካሉ፣ ጎኑ ጋር የተጻፈ ምን አለ አስተማሪ አለ እሱ አለ ካሉ እና ተነስተ ሁለቱ የሉም ስትል ለምን ስትል አገራችን ባለው ሐዋርያንን ነቢይን በሚሉ ሰዎች የተነሳ አንቀበልም። እግዚአብሔርን ነው ማትቀበለው ወይስ ሰዎቹን ነው ማትቀበለው? ሰዎቹ ማሳለፍ ማስከድ ያንተ ድርሻ የሁሉ ና ሃሌሉያ። ማናንተ ዘይት አምጣ። መጥበሻ ይመስል በየሰው ጭንቅላት ዘይት ያፈስ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያኮ ጥላ ነው። ዘይት ቅባት እያመጣ በሰው ጭንቅላት ላይ የተሳሳቱ ነቢያት አሉ ስትል የተሳሳተ ነቢያት አሉ የሚሉ በሙሉ ትንቢት መናገር ስለማይችሉ ነው። ትንቢት መናገር፣ ጋኔን ማውጣት፣ በሽተኛ መፈወስ፣ እንትን ማቀጣጠል ምናምን ስለሌለ እንደዛ ከማለት ራስን መፈተሽ ነው። በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው የምለው። አንተስ ሐዋርያ አለህ ወይ ብትሉኝ አዎ ነው የምለው። አለኝ ሐዋርያትም ብላቸው አሉኝ። እነማን ናቸው ካላችሁኝ ጴጥሮስ፣ ጳውሎስ፣ ዮሐንስ እያላችሁ ትቀጥላላችሁ። እነዚህ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ብሎ ኤፌሶን ምዕራፍ 4 ቁጥር 11 ላይ ይጠራቸዋል። ትክክል። አሁን ቀርተዋል እንደዚህ ሆነዋል ምናምን የሚል ነገር አላነበብኩም። እዛው እግዚአብሔር ምሕረት ያርግልን እንጂ አገልጋዩ አሁን ከላይ ተቀምጠው የለም ነብይና ሐዋርያ የሚሉ ሰዎች እኮ ነብይ መልእክት ነግሯቸው ነው የተሾሙ። ነብይ አለ መጽሐፍ ቅዱስ ሲናገር እኔንም ስሙ ነቢያቶችንም ስሙ ይላል። ስለዚህ ነብይ የለም የምትሉት አባቶች፣ ደፋር ወገኖቼ አንተ ጋር መንፈስ ቅዱስ ስላልመጣ ሌላው እንደዚህ የሆነ አይደለም። ከኢየሱስ ጋር ከራሱ ጋር እየተጣላችሁ ነው። የለም ቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። መጽሐፍ ደግሞ ኢየሱስ ምርኮን ከማረከ በኋላ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል ሐዋርያነትና የነቢያት አገልግሎት አንደኛው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ ሐዋርያና ነቢይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። ያልጨረስ ዋናው ነፍስ መዳኑ ነው አላለው። የጸጋው ቃል ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስል